የዓለማችን የፖለቲካ ማዕበል በበላይነት የሚቀዝፉትና የምጣኔ ሀብቱን አውታር በእጃቸው የጨበጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕና የቻይናው አቻቸው ሺ ጂንፒንግ በታሪካዊቷ ቤጂንግ ከተማ ዳግም ተገናኝተዋል። የትራምፕ በዚያ መገኘት ዝም ብሎ ዲፕሎማሲያዊ ኩነት ሳይሆን የክፍለ ዘመኑን የኃይል ሚዛን የሚፈትን የንግድና የቴክኖሎጂ ሽኩቻዎችን በሰላምና በውጥረት መካከል የሚያዋልል የታሪክ ክስተት ነው። ቤጂንግ የሁለት ግዙፍ መንግስታት መሪዎችን ብቻ ሳይሆን የሁለት ተገዳዳሪ ርዕዮተ ዓለሞችንና የዓለማችን ግዙፍ ምጣኔ ሀብቶችን ዕጣ ፈንታ አስተናግዳለች። ሰማዩ ደመና ቢሸፍነውም በከተማው አደባባዮች ላይ የሚታየው ድምቀት ግን ልዩ ነበር። የአሜሪካና የቻይና ባንዲራዎች ጎን ለጎን ተሰቅለው በንፋስ ሲወዛወዙ በሁለቱ ሀገራት መካከል ያለው ግንኙነትም ልክ እንደ ነፋሱ አቅጣጫውን እየቀያየረ መሆኑን ያስታውሳል። ይህ የሁለት ቀናት ጉብኝት ለትራምፕም ሆነ ለሺ ጂንፒንግ የራሱ የሆነ የፖለቲካ ትርጉም አለው። ትራምፕ በሀገር ውስጥ በኢራኑ ጦርነትና በምጣኔ ሀብት መቀዛቀስ ሳቢያ ለደረሰባቸው ጫና እፎይታ ፍለጋ ወደ ሩቅ ምስራቅ ሲያቀኑ፣ ሺ ጂንፒንግ ደግሞ ሀገራቸው የማትናወጥና ማንኛውንም ጫና የምትቋቋም ሀያል መሆኗን ለዓለም ለማሳየት ጀግነዋል። ሺ ለእንግዳቸው ትራምፕ ያደረጉላቸው አቀባበል የደመቀና የቻይናን የጥንት ስልጣኔ ግርማ ሞገስ የሚያንጸባርቅ ነበር። በታላቁ የሕዝብ አዳራሽ ወይም ግሬት ሆል ኦፍ ዘ ፒፕል የተደረገው ወታደራዊ ሰላምታና አበቦችን እያውለበለቡ በደስታ የፈነጠዙት ሕፃናት አቀባበል ቻይና ለአሜሪካው መሪ ያላትን አክብሮት ያሳየችበት ነው። ሀገሪቱ እንግዳን አክብሮ የመቀበል ባህሏን እንደ ትልቅ የሞራል የበላይነት ትቆጥረዋለች። ይሁንና ቀዩ ምንጣፍ ከአክብሮት ባሻገር እኛም ገናና ነን የሚል ውስጠ ወይራ መልእክት ያዘለ መሆኑ ይነገራል። ትራምፕ በቻይና ዲፕሎማሲያዊ አቀባበል የተደረገላቸውን ክብር ሲመለከቱ የተደመሙ ይመስሉ ነበር። እንኳን ደህና መጡ የሚለው የልጆች ጩኸትና የሙዚቃው ድምፅ በቤጂንግ አደባባይ ሲያስተጋባም በምላሹ ለሺ ጂንፒንግ ያላቸውን አድናቆት ከመግለጽ አልተቆጠቡም። እርስዎ ታላቅ መሪ ኖት፣ አንዳንድ ሰዎች ይህን ማለቴን አይወዱትም፣ እኔ ግን ሁልጊዜም እናገራለሁ ሲሉ በራሳቸው የንግግር ዘይቤ አሞካሽቷቸዋል። ይህ አባባል በቻይናውያን ዘንድ እንደ ትልቅ ዲፕሎማሲያዊ ስኬት የተቆጠረ ሲሆን በሁለቱ መሪዎች መካከል ያለውን የግል ግንኙነት የሚያጠናክር ነው ተብሏል። ከመደበኛው ውይይት በኋላ መሪዎቹ በ15ኛው ክፍለ ዘመን በታነጸውና የነገስታት የጸሎት ስፍራ በነበረው የቤጂንግ ቴምፕል ኦፍ ሄቨን ወይም የሰማይ ቤተ መቅደስ ባደረጉት ጉብኝት እጅግ የተገረሙት ትራምፕ ቻይና ውብ ናት ሲሉ አድናቆታቸውን ገልጸዋል። በነጭ የእብነ በረድ ደረጃዎች ላይ ጎን ለጎን ሲራመዱም በዙሪያቸው ያሉት ጥንታዊ የጽድ ዛፎች የቻይናን ዘመናት የተሻገረ ጥንካሬ የሚመሰክሩ ነበሩ። ይሁንና ቦታው የተመረጠው ለውበቱ ብቻ አልነበረም። ቻይና ለሺህ ዓመታት የቆየች የጽኑ ስልጣኔ ባለቤት መሆኗን ለትራምፕ የምታሳይበት ተምሳሌታዊ መድረክ አድርገዋለች። የታሪክ ምሁራን ሺ ጂንፒንግ ትራምፕን ወደዚህ ስፍራ የወሰዷቸው ቻይና ከጥንት ጀምሮ እዚህ ነበረች፣ ወደፊትም ትኖራለች የሚል መልእክት ለማስተላለፍ ነው ይላሉ። ትራምፕ በበኩላቸው እንደ አኩሪ አተርና ስጋ ያሉ የግብርና ምርቶችን ለቻይና በሰፊው ለመሸጥ የሚያስችላቸውን ገበያ ፍለጋ ጭምር ወደዚህ የጥንት ነገስታት የጸሎት ስፍራ እንዳቀኑ ይነገራል። የስፍራው ሰማያዊ ጣራና ክብ ቅርጽ ሰማይና ምድር የሚገናኙበት ምልክት እንደመሆኑ መሪዎቹም በስፍራው የታላቅነት ስሜት ተጋርቷል። ምንም እንኳን አቀባበሉ የደመቀና ፈገግታ የተሞላበት ቢሆንም በበሮች ስንጥቅ ወጡ የተባሉ ቃላት ግን የጦዘ ውጥረት ያዘሉ ነበሩ። ሺ ጂንፒንግ ለትራምፕ በሰጡት ማስጠንቀቂያ የታይዋን ጉዳይ በአሜሪካና በቻይና ግንኙነት ውስጥ ሊታለፍ የማይችል ቀይ መስመር መሆኑን አሳስቧል። ቻይና ታይዋንን እንደ አንድ የግዛቷ አካል የምታያት ሲሆን የአሜሪካን ጣልቃ ገብነት እንደ ትልቅ የሉዓላዊነት መደፈር ትቆጥረዋለች። ሺ ጉዳዩ በአግባቡ ከተያዘ ግንኙነቱ ጤናማ ይሆናል፣ ካልሆነ ግን ሁለቱ ሀገራት ወደ መጠፋፋትና ወደ አደገኛ ግጭት ሊያመሩ ይችላሉ ሲሉ የአሜሪካው መሪ በቤጂንግ ይገጥመኛል ብለው ያልጠበቁትን ቁርጥ ያለ ሐሳብ ነግረዋቸዋል። ቀደም ሲል ትራምፕ ለታይዋን የፈረሙት የ11 ቢሊዮን ዶላር የጦር መሳሪያ ሽያጭ በቤጂንግ ልብ የሚዘዋወረውን ደም ፍጥነት የጨመረው ሲሆን የትላንቱ ውይይትም ይህን ውጥረት ለማርገብ የተደረገ ሙከራ ሆኖ ተወስዷል። በጋዜጣዊ መግለጫው የተገኙ ዘጋቢዎች ስለ ታይዋን ጉዳይ ጥያቄ ቢያቀርቡም ትራምፕ ቻይና ውብ ናት ከሚል አጠቃላይ አድናቆት ውጪ ለጥያቄው ቀጥተኛ ምላሽ ከመስጠት ተቆጥበዋል። የዝምታ በዲፕሎማሲው ዓለም ጥንቃቄ የታከለበት አካሄድ ተደርጎ ተተርጉሟል። ሆኖም ግን የታይዋን ጉዳይ በማንኛውም ሰዓት ሊፈነዳ የሚችል የሁለቱን ሀገራት ግንኙነት በትንትኑን የሚያወጣው ፈንጂ ሆኖ ቀጥሏል። በዚህ ጉብኝት ላይ የንግዱ ዓለም ታላላቅ መሪዎች መገኘታቸውም ለየት ያለ ትርጉም ተሰጥቶታል። የአፕል ኩባንያው ቲም ኩክ፣
የቴስላው ኤሎን መስክና የኒቪዲያው መሪ ጄንሰን ሁዋንግ በትራምፕ ልዑክ ውስጥ መካተታቸው አሜሪካ የቻይናን ገበያ ዳግም ለመቆጣጠር ያላትን ፍላጎት ያሳያል። በተለይ ጄንሰን ሁዋንግ በመጨረሻው ሰዓት በትራምፕ ግብዣ የፕሬዝዳንታዊው ኤርፎርስ ዋን አውሮፕላን ተጓዥ መሆናቸው በርካቶችን ያስገረመ ጉዳይ ነው። ኒቪዲያ ኤች200 የተራቀቁ የሰው ሰራሽ አስተውሎት ቺፖችን ለቻይና ኩባንያዎች የመሸጡ ጉዳይ ከፍተኛ መነጋገሪያ ሆኗል። አሜሪካ እንደ አሊባባና ቴንሰንት ላሉ 10 የቻይና ኩባንያዎች ፈቃድ ብትሰጥም የቤጂንግ መንግስት ግን የራሱን ኩባንያዎች ቆም ብላችሁ አስቡ ማለቱ በቴክኖሎጂው ረገድ ያለው ሽኩቻ ምን ያህል ስር የሰደደ መሆኑን ያሳያል። ቻይና በአሜሪካ ላይ ያላትን ጥገኝነት ለመቀነስ በራሷ የቴክኖሎጂ አቅም ለመቆም እየጣረች መሆኗን ውሳኔው ያሳያል። ይሁን እንጂ ሺጂንፒንግ የአሜሪካ ኩባንያዎች በቻይና የላቀ ዕድል እንደሚጠብቃቸው በመግለጽ የንግድ በራቸውን ወለል አድርገው ለመክፈት ዝግጁ መሆናቸውን ጠቁመዋል። ይህም በቻይና የቴክኖሎጂ ምርቶች ላይ ክልከላ ላስቀመጠችው አሜሪካ ከምንገፋፋ ብንተባበር ይሻላል የሚል መልእክት የሚያስተላልፍ ነው። የፕሬዝዳንት ትራምፕ ጉብኝት በአገር ውስጥ ያላቸው ተቀባይነት በኢራኑ ጦርነትና በዋጋ ግሽበት ምክንያት በወረደበት ወቅት የተካሄደ ነው። ከእስራኤል ጋር አብረው በኢራን የከፈቱት ጦርነት በዓለም አቀፍ ደረጃ የነዳጅ ዋጋን ሰማይ እንዲነካ ማድረጉ ይታወቃል። ይህ በእንዲህ እንዳለ የቻይናው መገበያያ ገንዘብ ዩዋን ላለፉት 3 ዓመታት በአሜሪካ ዶላር ላይ ከፍተኛ ጫና መፍጠሩ የንግዱ ዓለም ለጉባኤው የሰጠውን አዎንታዊ ምላሽ ያሳያል። ይሁን እንጂ የአሜሪካ የንግድ ተወካዮች ቻይና ገበያዋን በሰፊው እንድትከፍትና ከእነርሱ በተጨማሪም ቦይንግ አውሮፕላንና የግብርና ምርቶችን እንድትገዛ ከፍተኛ ግፊት እያደረጉ ነው። ቦይንግ ኩባንያ 500 ያህል 737 ማክስ አውሮፕላኖችን ትዕዛዝ ከቻይና ለማግኘት ተስፋ ማድረጉ የጉብኝቱን ምጣኔ ሀብታዊ ፋይዳ ከፍ ያደርገዋል። ጦርነቱ በሀገራቸው ላይ ያስከተለው ድቀትም ትራምፕን ለስምምነት አቻኩላቸዋል ሲሉ ተንታኞች ምልከታቸውን ያጋራሉ። ከ2 ሰዓት በላይ በዘለቀው ውይይት ሺጂንፒንግ የሰጡት ማጠቃለያ ኒው ፖዚሽኒንግ ወይም አዲስ አካሄድ የሚል ነው። ይህ አዲስ ግንኙነት ለሚቀጥሉት 3 እና ከዚያ በላይ ዓመታት ለሚኖረው የሁለቱ ሀገራት ግንኙነት እንደ ማመሳከሪያ መዝገብ ያገለግላል ብለዋል። መሪዎቹ በንግድ፣ በግብርና፣ በጤና፣ በቱሪዝምና በሕግ ማስከበር ዘርፎች ትብብርን ለማስፋፋት ተስማምተዋል። አዲሱ አካሄድ በሁለቱ ሀገራት መካከል ያለውን ተኩስ ቀረሽ የቃላትና የዲፕሎማሲ ሽኩቻ ወደ ተገማች ውድድር የቀየረ ሙከራ ይመስላል። ቻይና የውስጥ ምጣኔ ሀብቷን ለማረጋጋት ከአሜሪካ ጋር ያላትን ግንኙነት ማስተካከል ስለምትፈልግ ለትራምፕ ደማቅ አቀባበል በማድረግ የዲፕሎማሲውን በር ከፍታለች። ትራምፕ በበኩላቸው የዓለማችንን ታላቅ ጉባኤ እያካሄድኩ ነው ባሉበት ንግግራቸው በቤጂንግ ያደረጉትን ስምምነት ለአሜሪካ ሕዝብ እንደ ታላቅ ገጸ በረከት ለማቅረብ ሞክረዋል። ይህ አዲስ አካሄድ በወረቀት ላይ ሰላምን ቢያሰፍንም በተግባር ግን እያንዳንዱ እርምጃ በጥንቃቄ የሚታይ እንደሚሆን ይገመታል። በርካታ የታሪክና የፖለቲካ ተንታኞች የትራምፕ ጉብኝት በሁለቱ ሀገራት ግንኙነት ውስጥ ትልቅ ምዕራፍ ነውና ቻይና ትራምፕን በእንደዚህ አይነት ድምቀት መቀበሏ ወዳጅ መሆን እንችላለን፣ የበላይና የበታችነት የለም የሚለውን ሐሳብ ለአሜሪካ ለማስተላለፍ እንደሆነ ታምኗል። በቻይና ግብዣ የተደነቁት ትራምፕ የሀገራቸውን ጥቅም በማስከበር ረገድ ያላቸውን ቁርጠኝነት ለማሳየት ሞክረዋል። ተንታኞች ግን የታይዋን ጉዳይና የቴክኖሎጂ ሽኩቻው በደማቁ አቀባበልና በአድናቆት ጋጋታ የሚፈቱ አይደሉም ይላሉ። ለጊዜው ግን ቤጂንግ የሰላም ድባብ ለብሳ እንግዳዋን ተቀብላ የሸኘች ሲሆን የዓለም ገበያም ለዚህ ጉብኝት አዎንታዊ ምላሽ እየሰጠ ነው። ከቀዩ ምንጣፍ ጀርባ ያሉት ስምምነቶችና በቀጣዮቹ ወራት የሚታዩ ተግባራት፣ እርምጃዎችና የሀያላኑ ፍልሚያም በቤጂንግ ሰማይ ስር የሚኖረው ውጤት የ21ኛውን ክፍለ ዘመን የታሪክ አቅጣጫ የሚወስኑ ይሆናሉ። ይህ ምናልባት እንደ ትራምፕ አባባል እስካሁን ከተደረጉት ጉባኤዎች ሁሉ ትልቁ አሊያም ለቀናት የዘለቀ ደማቅ የዜና ሽፋን ጋጋታና መሞጋገስ ብቻ መሆኑንም በወራት፣ በሳምንታት፣ ምናልባትም በቀናት ውስጥ የሚታይ ይሆናል።